السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? የሐምሌ 15 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ በከፍተኛ ፍርድ ቤት ውድቅ ተደረገ። የአፍሪካና የባሕረ ሰላጤው የኢኮኖሚ ትብብር መድረክ መካሄድ ጀመረ። የፈረንሳይ ፓርላማ ዕድሜያቸው ከ15 ዓመት በታች ለሆኑ ሕፃናት የማህበራዊ ሚዲያ እገዳን ደገፈ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋል። የመዲናዋ ሙስሊም ወጣቶች የካውንስል የክረምት የበጎ ፈቃድ መርሃ ግብር አስጀመረ። የአዲስ አበባ ሙስሊም ወጣቶች ካውንስል የክረምት የበጎ ፈቃድ መርሃ ግብር ንቅናቄ አስጀምሯል። ካውንስሉ ይህን ያስጀምረው ንቁ ወጣት ለተሻለ ነገ በሚል መሪ ሀሳብ ዛሬ ሐምሌ 15 2018 በሰጠው መግለጫ ነው። ካውንስሉ የበጎ ፈቃድ ስራዎች ላይ በመሳተፍ ቁሳዊ ድጋፍ፣ የገንዘብ የጊዜና የጉልበት አስተዋጽኦ እያደረገ መቆየቱን የካውንስሉ ፕሬዝዳንት መንሱር ኸድር ተናግረዋል። መርሃ ግብሩ በተለይ ወጣቱና ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ላይ ትኩረት በማድረግ ይሰራል ብለዋል። በተለይ የወጣቶችን ተሳትፎ የሚጠይቁ የአረንጓዴ አሻራ ስፖርታዊ ውድድሮች፣ የትምህርት ቁሳቁስ ድጋፍ፣ የደም ልገሳና የአቅመ ደካሞችን ቤት የማደስ ስራ እንደሚሰሩም አብራርተዋል። የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ በከፍተኛ ፍርድ ቤት ውድቅ ተደረገ። የትምህርት ሚኒስቴር በስራ ላይ ያዋለውን የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ ቁጥር 992/2016 የፌዴራል ከፍተኛ ፍርድ ቤት ዳኞች ውድቅ አድርገውታል። የሱፍ ሙሐመድ፣ ኸድር ኢድሪስና ዘነበ ገብረ ሕይወት የተካተቱበት የሶስት ዳኞች ችሎት መመሪያው አስፈላጊውን ህጋዊ ስነስርዓት ሳይከተል የወጣ ሚኒስቴሩ ካለው ስልጣን በላይ የሄደና ከበላይ ህጎች ጋር ይጋጫል የሚል ብይን ሰጥቷል። ጉዳዩ ወደ ፍርድ ቤት ያመራው 132 የተማሪዎች ወላጆች በሳንፎርድ ኢንተርናሽናል ትምህርት ቤት ላይ ባቀረቡት ክስ ነው። ወላጆች ትምህርት ቤቱ መመሪያውን የክፍያ ጭማሪ ለማድረግ እንደ ህጋዊ መሳሪያ ተጠቅሞበታል ብለዋል። አከራካሪ የሆነው መመሪያ ቁጥር 992/2016 የወጣው በኢትዮጵያ በአጠቃላይ ትምህርት ዘርፉ ስር ከተሰማሩ በውጭና በሀገር ውስጥ ባለሀብቶች የሚቋቋሙ በሌሎች ሀገሮች ያሉ የኢትዮጵያ ማህበረሰብ ትምህርት ቤቶችና በሀገር ውስጥ ያሉ የውጭ ሀገር ማህበረሰብ ትምህርት ቤቶች እውቅና፣ ፈቃድና እድሳት እንዲሁም ሌሎችም ተያያዥ የሆኑ አገልግሎት ለመስጠት የሚያስችል የአሰራር ስርዓት ለመዘርጋት መሆኑን ያትታል። ወላጆቹ ክስ የመሰረቱበት ሳንፎርድ ትምህርት ቤት የተመሰረተው በአፄ ኃይለሥላሴ ዘመነ መንግስት ነው። በአዲስ አበባ ከተማ አንጋፋ ከሆኑ ዓለም አቀፍ ትምህርት ቤቶች መካከል አንደኛው ሲሆን ኢትዮጵያውያንና የውጭ ሀገር ዜጎችን ጨምሮ ከታችኛው ክፍል ወይም ነርሰሪ እስከ 13ኛ ክፍል ያስተምራል። የአፍሪካና የባሕረ ሰላጤው የኢኮኖሚያዊ ትብብር መድረክ መካሄድ ጀመረ። የአፍሪካና የባሕረ ሰላጤው ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ ያሸጋግራል የተባለው የባሕረ ሰላጤውና አፍሪካ ኢኮኖሚያዊ ትብብር መድረክ በዛሬው ዕለት በአዲስ አበባ መካሄድ ጀምሯል። መድረኩ በአፍሪካ እየጨመረ የመጣውን የባሕረ ሰላጤው ሀገራት የኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋትን፣ የኢኮኖሚ ሽግግርንና ዘላቂ ስትራቴጂካዊ አጋርነትን እንዴት ማፍጠን እንደሚቻል ለመምከር ያለመ ነው። በአሁኑ ወቅት የባሕረ ሰላጤው ቀጠና ለብዙ የአፍሪካ ሀገራት ከጊዜ ወደ ጊዜ እያደገ የመጣ አስፈላጊ ኢኮኖሚያዊና ስትራቴጂካዊ አጋር የሆነ መምጣቱን ተገልጿል። የሀገራቱ ኢንቨስትመንትም ከባህላዊ ዘርፎች አልፎ በዘመናዊ የልማት መስኮች ላይ በማተኮር በመሰረተ ልማትና ሎጂስቲክስ፣ በታዳሽ ኃይልና ግብርና፣ በማኑፋክቸሪንግና የፋይናንስ አገልግሎቶች እንዲሁም የዲጂታል ፈጠራዎችን ያካተቱ ናቸው። መድረኩ ኢትዮጵያ በአሁኑ ወቅት እየተገበረች የምትገኘውን የሀገር በቀል ኢኮኖሚ ማሻሻያ ሊያስገኝ የሚችለውን ኢንቨስትመንትን ለማስፋፋት
ቀጠናዊ ትስስርን ለማጠናከር የኢንዱስትሪ ምርታማነትን ለማሳደግ እንዲሁም ለአፍሪካና ለዓለም አቀፍ ገበያዎች ተወዳዳሪ ለመሆን ያለመ ነው ተብሏል። ከባህረ ሰላጤው ሀገራት ጋር የቆየና የጠበቀ ግንኙነት ያላት ኢትዮጵያ ይህ መድረክ ነባሩን ወዳጅነት ይበልጥ ወደ ላቀ ስትራቴጂካዊ አጋርነት ለማሳደግና አዳዲስ የኢንቨስትመንት እድሎችን ለመሳብ ወሳኝ አጋጣሚ እንደሚፈጥርላት ተገልጿል። ኡዝቤኪስታን የኢስላሚክ ባንክ ፈቃድ አሰጣጥ ደንብ አጸደቀች። አሚናት መሐመድ ዝርዝር አላት። የኡዝቤኪስታን ማዕከላዊ ባንክ የኢስላሚክ ባንክ አገልግሎት ለሚሰጡ ተቋማት የፈቃድ አሰጣጥን በተመለከተ አዲስ ደንብ አጽድቋል። ከዚህ በተጨማሪም ሀገሪቱ የዘርፉን እድገት ቁጥጥርና ክትትል የሚመራ አዲስ የኢስላሚክ ፋይናንስ ምክር ቤት መቋቋሙን አስታውቃለች። የማዕከላዊ ባንኩ ቦርድ የባንክ ስራ ፈቃድ አሰጣጥ ስነ ስርዓትና ሁኔታዎች ደንብ ማሻሻያዎችን ያጸደቀ ሲሆን ይህም የኢስላሚክ ባንኮችን ለማቋቋምና ፈቃድ ለመስጠት የሚያስችል ህጋዊ ማዕቀፍ ፈጥሯል ተብሏል። አዲሱ ደንብ ሙሉ በሙሉ ኢስላሚክ የሆኑ ባንኮችን ለማቋቋም የሚያስችሉ ደንቦችን ከመዘርጋቱ በተጨማሪ ነባር የንግድ ባንኮች በውስጣቸው ልዩ የኢስላሚክ ፋይናንስ መስኮት ከፍተው እንዲሰሩ ይፈቅዳል። ደንቡ በባንኮች ውስጥ በሚቋቋሙ የኢስላሚክ ፋይናንስ ቦርዶች አባላትና የኢስላሚክ ባንክ ስራዎችን በሚመሩ የስራ ኃላፊዎች ላይ መሟላት የሚገባቸውን የትምህርትና የልምድ ብቃት መስፈርቶችንም ይደነግጋል። ከዚሁ ጋር ተያይዞ ዘ ታይምስ ኦፍ ሴንትራል እስያ እንደዘገበው የኡዝቤኪስታን ማዕከላዊ ባንክ በሀገሪቱ አዲስ የተደነገገውን የኢስላሚክ ባንክ ህግን ተከትሎ የኢስላሚክ ፋይናንስ ዘርፉን የሚያስተባብርና የሚቆጣጠር የኢስላሚክ ፋይናንስ ምክር ቤት አቋቁሟል። ምክር ቤቱ የተቋቋመው በሰኔ ወር 2018 ጸድቆ ስራ ላይ የዋለውን አዲሱን የባንክ ህግ ተከትሎ ሲሆን የባንኮችን፣ የማይክሮ ፋይናንስ ተቋማትን፣ የቁጠባ ዋስትና ኤጀንሲዎችንና በኢስላሚክ የፋይናንስ መርሆች ለሚሰሩ ሌሎች ተቋማትን ስራዎች በተቀናጀ መልኩ እንዲመራ ኃላፊነት ተሰጥቶታል። ማዕከላዊ ባንኩ ከኢስላሚክ የፋይናንስ አገልግሎት ቦርድ ጋር በመሆን ለ2026-2030 የሚሆን ብሔራዊ የኢስላሚክ የፋይናንስ ፍኖተ ካርታ እያዘጋጀ እንደሚገኝ ተገልጿል። ይህም የባንክ፣ የካፒታል ገበያዎች፣ ኢንሹራንስ፣ የሙያ ስልጠናና የህግ አውጪ ማዕቀፍን ጭምር ያካትታል ተብሏል። የኡዝቤኪስታን ማዕከላዊ ባንክ በ2027 የመጀመሪያውን የኢስላሚክ ባንክ አገልግሎት ከመደበኛው ጋር በመስኮት ደረጃ ለማስተዋወቅ አቅዶ እየሰራ እንደሚገኝ ተገልጿል። በ2025 በወጡ የዘርፉ ጥናቶች መሰረት እንደ አውሮፓ አቆጣጠር በ2033 በመካከለኛው እስያ የኢስላሚክ ባንክ ሀብት $6.3 ቢሊዮን ይደርሳል ተብሎ ይጠበቃል። በህንድ ሙስሊሞች የ150 ዓመት ዕድሜ ያለውን መስጂድ ከመፍረስ ለማዳን ወደ ፍርድ ቤት አቀኑ። በሰሜናዊ ህንድ የሚገኝ የ150 ዕድሜ ያለው መስጂድ አስተዳደር በአንድ ወር ጊዜ ውስጥ እንዲፈርስ የተሰጠውን የፍርድ ቤት ትዕዛዝ በመቃወም ይግባኝ ጠይቋል። ኮሚቴው የከተማዋን ታሪካዊ የእስልምና ቅርስ ለማስጠበቅ በሚያደርገው ትግል በውሳኔው ላይ አስቸኳይ የእገዳ ትዕዛዝ እንዲሰጠው አቤቱታ አቅርቧል። በኡታር ፓራዴሽ ግዛት በሳራንፑር ወረዳ ፍርድ ቤት የቀረበው ይግባኝ ታሪካዊ የኮሌክቶሬት መስጂድ እንዲፈርስና ከ60 ሚሊዮን የህንድ ሩፒ ማለትም $623,000 በላይ የገንዘብ መቀጮ እንዲጣል የከተማው ዳኛ ያሳለፉን ውሳኔ የሚሟገት ነው። በመጀመሪያው ችሎት የወረዳው ፍርድ ቤት ይግባኙን የተቀበለው ሲሆን የመጀመሪያውን የምርመራ መዝገብ ከስር ፍርድ ቤት እንዲመጣ በማዘዝ ቀጣይ ቀጠሮ ሰጥቷል። እንደ መስጂዱ ኮሚቴ ሙግት ከሆነ የይፍረስ ትዕዛዙ መስጂዱ ከአንድ ክፍለ ዘመን በላይ ስለመኖሩ የሚረጋግጡ ሰፊ ታሪካዊና ህጋዊ ማስረጃዎችን ከግምት ውስጥ ያላስገባ ነው። የመስጂዱ የህግ ባለሙያዎች እንደተናገሩት አስፈላጊ ከሆነ ጉዳዩን እስከ ግዛቱ ከፍተኛ ፍርድ ቤትና የህንድ ጠቅላይ ፍርድ ቤት ድረስ ይዘውት ይሄዳሉ። የህግ ባለሙያዎቹ ጉዳዩ በህግ ሂደት ላይ ባለበት ወቅት በመስጂዱ ላይ የሚደረጉ ሰላቶችን ሊያስተጓጉል የሚችል ማንኛውም የግንባታም ሆነ የአስተዳደር እርምጃ ፍርድ ቤቱ እንዲከለክል የጠየቁ ሲሆን ፍርድ ቤቶች የመጨረሻ ውሳኔ ሳይሰጡ ባለስልጣናት ሊቀለበስ የማይችል እርምጃ መውሰድ የለባቸውም ሲሉ ተከራክረዋል። ይህ ውዝግብ የተነሳው በህንድ በመላው ሀገሪቱ ከታሪካዊ መስጂዶች ጋር የተያዙ ህጋዊ ክርክሮች እየጨመሩ በመጡበት ወቅት ነው። ባለፉት ዓመታት የእስልምና ድርጅቶች የማፍረስ ትዕዛዞች፣ የመሬት ክርክሮችን እና በዘመናት ዕድሜ ባላቸው መስጂዶች ላይ የሚነሱ ጥያቄዎችን ቁጥራቸው በመጨመሩ ወደ ፍርድ ቤቶች ያመሩ ጉዳዮች መበራከታቸውን ሙስሊም ኔትወርክ ቲቪ ዘግቧል።
በ2025 ከአፍሪካ አጠቃላይ ህዝብ 20 በመቶ ለረሃብ ተጋላጭ እንደነበር የተባበሩት መንግስታት ድርጅት ሪፖርት አመለከተ። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። የተባበሩት መንግስታት ድርጅት እንደ ኤሮፓውያን አቆጣጠር በ2025 ከአፍሪካ አጠቃላይ ህዝብ 20 በመቶ ለረሃብ የተጋለጠ እንደነበር አዲስ ባወጣው ሪፖርት አመልክተዋል። ድርጅቱ የዓለም የረሃብ መጠን እየቀነሰ ቢሆንም ከኮቪድ-19 በፊት ከነበረው እንደሚበልጥ አስታውቀዋል። በዓለም አቀፍ ደረጃ በረሃብ የተጠቁ ሰዎች ቁጥር ቅናሽ ማሳየቱ ቢገለጽም በሚሊዮን የሚቆጠሩ ወገኖች አሁንም ለከባድ የምግብ እጥረት ተዳርገዋል ብለዋል። የተባበሩት መንግስታት ድርጅት ይፋ ባደረገው የቅርብ ጊዜ የዓለም የምግብ ዋስትና እና አመጋገብ ሁኔታ ሪፖርት መሰረት በ2025 በዓለም ዙሪያ ለረሃብ የተጋለጡ ሰዎች ቁጥር 645 ሚሊዮን ገደማ ደርሰዋል። ይህም በ2024 ከነበረው በ14 ሚሊዮን እንዲሁም ከ2022 ከነበረው ደግሞ በ43 ሚሊዮን ቅናሽ ያሳየ ነው። ይሁን እንጂ በግጭቶች፣ በኢኮኖሚ ቀውሶች እና በከባድ የአየር ንብረት ለውጥ ምክንያት በሚሊዮን የሚቆጠሩ ሰዎች አሁንም ለከባድ የምግብ እጥረት ተጋልጠዋል። በሪፖርቱ መሰረት በ2025 ከዓለም ህዝብ 7.8 በመቶ ያህሉ ለረሃብ የተጋለጠ ሲሆን ይህም በ2024 ከነበረው 8.1 በመቶ እና በ2022 ከነበረው 8.6 በመቶ ቅናሽ አሳይተዋል። ለረሃብ ከተጋለጡ 645 ሚሊዮን ገደማ ሰዎች 309 ሚሊዮን ያህሉ በአፍሪካ እንደሆነ ሪፖርቱ አትተዋል። ምንም እንኳን ከቀደመው ዓመት ቅናሽ ያሳየ ቢሆንም ከአህጉሪቱ ከ5 ሰዎች አንዱ ለረሃብ የተጋለጠ እንደነበር የሚያሳይ ነው። ከአፍሪካ በመቀጠል 292 ሚሊዮን ሰዎች ለረሃብ የተጋለጡባት አህጉር እስያ ስትሆን ይህም የህዝቧን 6 በመቶ ይሸፍናል። እንዲሁም በላቲን አሜሪካ እና ካሪቢያን 32 ሚሊዮን ሰዎች ለረሃብ የተጋለጡ እንደነበር ሪፖርቱ አክለዋል። አልጀዚራ እንደዘገበው ከዚሁ ጋር በተያያዘ በተባበሩት መንግስታት የምግብ እና እርሻ ድርጅት ፋኦ እና የዓለም የምግብ ፕሮግራም ሌላ ሪፖርት መሰረት በዓለም አቀፍ ደረጃ 1.4 ሚሊዮን ገደማ ሰዎች አስከፊ የረሃብ ደረጃ ላይ ይገኛሉ። ከእነዚህም ጋዛ በዓለም ከፍተኛውን ቁጥር የያዘች ሲሆን 640,700 ሰዎችን ወይም የህዝቧ 32 በመቶ በአስከፊ የረሃብ ደረጃ ላይ እንደሚገኙ ተገልጿል። ለዚህም የእስራኤል ወታደራዊ ጥቃት እና የሰብአዊ እርዳታ ገደቦች ዋነኛ ምክንያት ናቸው ተብለዋል። ከጋዛ በተጨማሪ ሱዳንም ዜጎቿ ለአስከፊ ረሃብ የተጋለጡ ሲሆን 637,200 ያህል ሰዎች በዚህ አስከፊ የረሃብ አደጋ ውስጥ እንደሚገኙ ሪፖርቱ አክለዋል። በተመሳሳይ ደቡብ ሱዳን፣ የመን፣ ሃይቲ እና ማሊም የዚህ አደጋ ተጋላጭ ከሆኑ አገሮች መሃል ይገኙበታል። የተባበሩት መንግስታት ድርጅት እንደተነበየው እስከ 2030 የዓለም የረሃብተኞች ቁጥር በ20 በመቶ ገደማ ይቀንሳል ተብሎ ቢጠበቅም እስከ 10 ዓመቱ ማጠቃለያ ድረስ ከ510 እስከ 520 ሚሊዮን የሚደርሱ ሰዎች ለረሃብ እንደሚጋለጡና ከእነዚህም 56 በመቶ የሚሆኑት በአፍሪካ እንደሚኖሩ ተገምተዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ በከፍተኛ ፍርድ ቤት ውድቅ ተደረገ። ከቆይታ በኋላ የፈረንሳይ ፓርላማ እድሜያቸው ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን ደግፏል። እንመለስበታለን፣ ይጠብቋል። በሞሪታኒያ የባህር ዳርቻ ባንዲት የፍልሰተኞች ጀልባ ላይ የነበሩ ከ140 በላይ ሰዎች ደብዛ ጠፋ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በሞሪታኒያ የባህር ዳርቻ ወደ አውሮፓ ለማቋረጥ ትጓዝ በነበረች አንዲት ጀልባ ላይ ከሚገኙ ፍልሰተኞች መካከል ቢያንስ 143 የሚሆኑት ህይወታቸው ማለፉን ወይም ደብዛቸው መጥፋቱን አስታውቋል። ኤጀንሲው ማክሰኞ ዕለት ባወጣው መግለጫ በሞሪታኒያ የባህር ዳርቻ ከአንድ ሳምንት በፊት ከሐምሌ 7 እስከ ሐምሌ 11 በተደረጉ 3 የህይወት አድን ስራዎች
387 ሰዎችን ከአደጋ ከተደቀነባቸው ሌሎች ጀልባዎች ማዳን ቢቻልም በተከሰተው የሰዎች ሕይወት እልፈት እጅግ ማዘኑን ገልጿል። ጀልባዋ ጉዞዋን የጀመረችው ከጋምቢያ ባፍሎቶ ሲሆን በባህር ላይ ለ25 ቀናት ያህል ስትናወጥ ከቆየች በኋላ ሐምሌ 11 የሟቾችን አስከሬንና 38 የተረፉ ሰዎችን አፍና ይዛ ንዋንዲቡ ወደ ተባለው ወደብ ስትደርስ መትረፏን ድርጅቱ ገልጿል። የድርጅቱ ቃል አቀባይ ማት ሳልትማርች በጄኔቫ ለጋዜጠኞች እንደተናገሩት ከጀልባዋ ከተረፉት መካከል በጉዞ ወቅት የቤተሰቦቻቸውን አባላት በሙሉ ያጡ 2 ህጻናት የሚገኙበት ሲሆን በአሁኑ ወቅት በሆስፒታል ሕክምና እየተከታተሉ ይገኛሉ። በተጨማሪም ከ1 ሳምንት በፊት ሞሪታኒያ በደረሰች ሌላ ጀልባ ላይ አንድ ተጨማሪ ሰው ሕይወት አልፏል። ቃል አቀባዩ የሟቾቹን የሞት ምክንያት በዝርዝር ባይገልጹም ሟቾቹ ከሳህራ በታች ባሉ የአፍሪካ ሀገራት የመጡ ዜጎች መሆናቸውን ተናግረዋል። የሞሪታኒያ የባህር ዳርቻ ጥበቃ በበኩሉ ጀልባዋ 160 ሰዎችን ጭና ከጋምቢያ ከተነሳች በኋላ ነዳጅ በመጨረሷ ምክንያት የጠፉት ሰዎች ቁጥር 122 ደርሷል ብሏል። ሞሪታኒያ በሺዎች የሚቆጠሩ ስደተኞች በየዓመቱ የስፔን አካል ወደሆኑት የካናሪ ደሴቶች ለመድረስ በሚሞክሩበት የአትላንቲክ የጉዞ መስመር ላይ ዋነኛ የመነሻ መተላለፊያ ናት። የፈረንሳይ ፓርላማ እድሜያቸው ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን ደገፈ። የፈረንሳይ ህግ አውጪዎች እድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያን እንዳይጠቀሙ የሚከለክለውን ህግ ማክሰኞ ዕለት አጽድቋል። በዚህ ፈረንሳይ ፌስቡክን፣ ስናፕቻትን፣ ቲክቶክን እና ዩቲዩብን ጨምሮ በሌሎች መድረኮች ላይ ከ16 ዓመት በታች ባሉ ታዳጊዎች ላይ የዓለማችንን የመጀመሪያውን እገዳ በዲሴምበር ወር ላይ ከጣለችው አውስትራሊያ በመቀጠል በአውሮፓ የመጀመሪያዋ ሀገር ሆናለች። የሀገሪቱ ሁለቱም የፓርላማ ምክር ቤቶች ማለትም ሴኔትና ብሔራዊ ምክር ቤት እገዳውን በአንድነት አጽድቀውታል። በአዲሱ ህግ መሰረት እድሜያቸው ከ15 ዓመት በታች የሆኑ ህጻናት ከነሐሴ መጨረሻ ጀምሮ የማህበራዊ ሚዲያ መለያ ማለትም አካውንት መክፈት አይፈቀድላቸውም። በአንጻሩ የማህበራዊ ሚዲያ ኩባንያዎች ደግሞ ቀደም ሲል የተከፈቱ መለያዎችን ለመዝጋት ተጨማሪ የ4 ወራት ጊዜ ይኖራቸዋል። በተጨማሪም መድረኮቹ በፈረንሳይ መረጃ ግላዊነት ተቆጣጣሪ ተቋም የጸደቀውን የዕድሜ ማረጋገጫ ስርዓት መጠቀም ይኖርባቸዋል። ከዚሁ ጋር በተገናኘ የአውሮፓ ኮሚሽን ታዳጊዎችን ለመጠበቅ ሲል በመላው አውሮፓ ማህበራዊ ሚዲያን ለመቆጣጠር የሚያስችሉ የራሱን ህጎች እያዘጋጀ የሚገኝ ሲሆን የፈረንሳይ ህግ አሁን ያሉትን የአውሮፓ ህጎች የሚያከብር መሆን አለመሆኑ ላይ የመጨረሻ ውሳኔ ይሰጣል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በሚያዝያ ወር ላይ ከታዳጊዎች ጋር ባደረጉት ስብሰባ በማህበራዊ ሚዲያ ላይ ህጎች አለመኖራቸውን ሲገልጹ በዚህ ጫካ ውስጥ ትተናችሁ ነበር፣ እሱም ትኩረታችሁን ቀምቷቸዋል ብለው ነበር። እኛ ፍጥነቱን ቀነስ አድርገን ወደ አዋቂነት ከሁሉም በላይ ደግሞ ጥሩ ዜጋ እንድትሆኑ ልንረዳችሁ ይገባል ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።